እስክስ ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም መፍራቱ አይቀርም መስራቱ ማንም ከመስራቱ ወደ ኋላ አይልም ምክንያቱም ይህ ሰርተህ ብላ የተሰኘው የኩኪንግ ሪያሊቲ ሾው ነው እንግዲህ እንዲህ ያለን ማለት ነው በተለያዩ ሰፈሮች እየዞርን እንገኛለን አሁን ደግሞ በዚህ በሚያምር ምሽት የት እንዳለን እስቲ ንገራቸው ከሲቪል ሰርቪስና ከቅዱስ ሚካኤል መሃል እዚህ ድልድዩ ስር ተገኝተናል በጣም በርካታ እግረኞች እያለፉ ነው መኪኖችም እያለፉ ነው ወይ ከእግረኛው ወይ ከባለ መኪናው አንዱን አስወርደን ዛሬ እዚህ እንጋብዘዋለን ከመኪና ቢሆን ደስ ይለኛል ከመኪናቸው ወርደው ቢሰሩ ተመልካቾቻችን ይህ በሀበሻ ኢንተርቴይንመንት እየተዘጋጀ በአዲስ ሚዲያ ኔትወርክ ዘወትር በዚህ ሰዓት ወደናንተ የሚቀርበው ሰርተህ ብላ ነው እናንተም እያያችሁ አብራችሁን እየሰራችሁ ትበላላችሁ እንደተለመደው ነው ፍለጋችን እንግዲህ አንድ ብሎ ይጀምራል እስኪ አብረን እንፈልጋል ወደዚህ እንሂድ ወይስ ወደዚህ እንሂድ ወደፊት ይሁን ወደዚህ የምን ወደ ኋላ ብላለች አቡ ወደፊት እንሄዳለን ያጅጄ እሺ እንዴት ነው ጋሼ ሰላም ነው ላናግርህ እሺ እንዴት ነህ ደህና ነኝ ሰላም ነው እግዚአብሔር ቴድሮስ እባላለሁ ማን ልበል ዘወልደ ዮሐንስ እባላለሁ ዘወልደ ዮሐንስ ደስ የሚል ስም ነው እዚህ አካባቢ ነዋሪ ነህ ወደ ቤት እየገባህ ነው ባትገባስ አብረን ብናመሽ አይ ልጆች አሉኝ እውነት ይጠብቅ እሺ እናመሰግናለን እሺ እናመሰግናለን ስራ ጥረግረ ብላ ሚሎ ዘፈን ነው አንድ ቀን ግን እስካትን ራሱን ማሰራታችን አይቀር ኩኪንግ ላይ እንዴት ነህ እህታችን ሰላም እንዴት ነሽ አማን ነው ምን አልሽ ካሜራ አይ ኖርማል ነው ለሾው እየሰራን ነበረ እሺ ይቅርታ ጋይስ ካሜራውን አንዴ ኦፍ አድርጉልን ወይ ዝቅ አድርጉልን ካሜራውን ዝቅ አድርጉት ወይ ምናምን እኔ በድምጽ አወራታለሁ ካሜራውን ዝቅ አድርግልኝ ፕሊዝ ይቅርታ ማየ ኤልስ እኔ ቴሮስ ፍቃዱ እባላለሁኝ እሷ የአብስራ አለማየሁ ትባላለች ሰርተ ብላ የሚባል የኩኪንግ ሪያሊቲ ሾው እየሰራን ነው እሱ ላይ ልንጋብዝ ደነገጥኩ እኔ ራሱ አሰኔም አትደነግጥ እሺ ፍቀጅልና አሁን ግን ፍቃዳል እኮ ካወቅሽ እኔን ካሜራ አልገደለኝ አይገድልሽ አፈቅጅልልን እሺ ቀና በሉ ወንድም ቀና በሉ እሺ እዛች ጋር ትታይሻለች አንድ ቢጫ መኪና አለች ልጋብዙኝ ነው ሰርተሽ እንድትበይ የእጅሽን ውጤት ተመችቶሽኛል አስተነግጣች እማ ውድ ደህና ነሽ እማቅሽ ይመስለኛል አይደል የማቃች የት ነበር ማቅሽ በዚህ ጋር ስታልፊ እስኪ ያዛችን ማይክ ናት ላይቭ አይደለም ያለ ፍቃድሽ ከሆነ ሊቋረጥ ሊከለከል ይችላል ግን ፍቃደኛ ከሆንሽ ምንድነው እዛ ጋር መኪና ይታይሻል ሰርተ ብላ የምትል የኩኪንግ ሪያሊቲ ሾው ያዘጋጀን ነውና በጊዜ ወደ ቤት ለሚገቡ ቤት ከገቡ በኋላ ሰርተው ከሚደክሙ ብለን ወጣቶችን እንደዚሁ እንዲለምዱ ሰርተው በልተው እንዲማሩ እንዲያስተምሩ ማለት ነው እና ፍቃደኛ ነሽ 20 ደቂቃ ካላስመሻችሁ ወደ ቤት ወዴት ነው የምትሄጂው ወደ ቤት ጎሮ እዚያ አይደል ታዲያ እኔም ሰፈሬ ደዛ አበባ የመሰለ መንገድ አለ ወክ ያርግሽ ትሄጃለሽ ካላችሁ ትንሽ ደቂቃ 30 ደቂቃ ያደርግ ችግር የለውም ካላችሁ እሺ ተመልካቾቻችን ሁለቱም ተወዳዳሪዎች በፍቅር ታስረው ይሄው በቁጥጥር ስር ውለዋል ስለዚህ እኛ ወደ ቦታችን እንሄዳለን ተከተሉን ውዶቼ ተመልሰን መምጣት ብቻ ሳይሆን በጣም አምሮብናል እውነት ነው በጣም ነው ደስ የምትሉት ነቃ ይበርዳል እንዴ አይበርድማ ነቃ በሉ 3-1 የተጠቃው ነው ሴቶች በስተዋል ግን ደስ ይላል በጣም አምሮባችኋል የምር ከኪሎን ጀምር ጥያቄ ልትጠየቁ ኪሎ ወደ ኪሎ አንግባ ወደ ኪሎማ አንገባው እንግባ እንጂ ከኪሎ እንግባ ስንት ኪሎ ነሽ 48 ከማን ጋር መቼም ብቻሽን አይሆንም ብዬ ነው
48 አይ የምር አጥብቆ ይከብዳል ቴዲ ስለ አመጋገብ እንድናወራ ነው ማለት ምግብ ላይ እንዴት ነሽ አታክልት ነገር ነው በላው ሰላጣ ነገር ነው በላው አይሰማኝም ድምጽሽ ግን ሰላጣ ነገር ነው በላው ሰላጣ ነገር ኦኬ አንቺስ እኔ 58 48 እና 58 እኔ ስንት ነኝ ማለት ነው እሷ 58 ተው እኔ 78 ስለሆንኩ እሺ አመጋገብ ያው በጣም ወዶ ምግብ ዱባ እንዴ ዱባ አለ ዱባ ግን ጋይስ አይደለም እንስጥሽ በላይፌ ለመጀመሪያ ጊዜ ዱባ ወጥ የሚወድ ሰው ገጠመኝ አረ ዱባማ ይበላል መበላት ይበላል ግን እኔ በጣም የሚወድ ሰው ከምግብ ዝርዝር ውስጥ ራሱ እኮ ጠፍቷል ዱባ እኔ እነ ማዘር ናቸው ድሮ አሁን ግን ያለሽ መስራት አዎ እችላለሁ ዱባ ግን አለ በህይወት ወቅቱ ነው ባይዘው ወቅቱ ነው የሚበቅልበት ወቅት ነው ስለ ዱባ ትንታኔ የሚሰጡ ተወዳዳሪዎች ናቸው የገጠሙን ግን እቺን የሚያካክሉ ከማብሰላችሁ በፊት እነዚህን ዝርዝሮች ከ1 እስከ 6 ያሉትን ቁጥሮች ትመርጣላችሁ አንዱን ስንመዛው የሚኖረው ምግብ ያ የምታበስሉት ይሆናል ልብ በሉ ከነዚህ ተራ ቁጥሮች ውስጥ የምትመርጡት ምግብ ተመካክራችሁ ነው አንዳችሁ ለአንዳችሁ ጦስ ልትሆኑ ትችላላችሁ እሺ ቴዲ እንደ ባለፈው እንዳደረግነው እኩል ይጥሩ ቁጥራቸውን ይምረጡ በጣም ጥሩ እስኪ ከ1 እስከ 6 እኩል ጥሩ ብትባሉ የምትጠሩትን ቁጥር እንጀምር 1 2 3 ስንት አልሽ 6 አንቺ 3 ተስማሙ በቃ እሺ ምን ይሁን 6 ከባድ ይመስለኛል 6 ያላችሁን አድናቆት ባካችሁ 6 ቁጥር የያዘችውን ምግብ ያበስላሉ እነዚህ ልጆች ዱባ ሊሆን ይችላል ቅቅል ሊሆን ይችላል ጎመን ሊሆን ይችላል ምን ሊሆን ይችላል ቋንጣ ፍርፍር ለቀጫጭኖቹ ቋንጣ ፍርፍር ይሄ በጣም ቀላል ነው ዞሮ ፍርፍር ነው ቋንጣም ይብሰል አይብሰል የሚባል ነገር አይደለም ጣል ታደርጉታላችሁ ግን አጣፍጣችሁ ምክንያቱም የምታበስሉትን ትበላላችሁ እኔ እወዳለሁ በጣም አንቺስ ዱባ ወጥ ነው እኔ ባይዘው አንቺን ሳይ ነው ደግሞ ዱባ ትዝምል በቃይ እሺ እንግዲህ ቋንጣ ፍርፍር ነው አዩ ሬዲ ቋንጣ ፍርፍር ለማብሰል ከተሰጣችሁ 20 ደቂቃ በታች በጨረሳችሁ ቁጥር በእያንዳንዱ ደቂቃ 100 ብር እየተሰላ ትርፍ ይኖራችኋል በመሃል ለሚኖሩን አዝናኝና ትምህርታዊ ጥያቄዎች ደግሞ እንዲሁ ሽልማት ይኖራል ቋንጣን ለመስራት የሚያስፈልጉ ግብአቶች ሁሉም ተዘጋጅቶላችኋል በተቻላችሁ መጠን ገንዘባችሁን ለማግኘት ከ20 ደቂቃ በፊት ብትጨርሱም አሪፍ ነው ግን ምን እንዳትረሱ መጣፈጥ አለበት አጣፍጦ ለሰራው ምርጥ አብሳይ የ1000 ብር ሽልማት አለ ከዛ ደግሞ የምትበሉት ከ1000 ብሩ በላይ ራሳችሁ ስለሆናችሁ ለራሳችሁ የጣፈጠ ነገር ስሩ ይሄ የሾው መልእክት ስለሆነ ነው የት ነው ያላችሁት ምን ሾው ላይ ነው ያላችሁት ሰርተብላ ተመልካቾች ደግሞ ምን ላይ ነው ያላችሁት አዲስ ሚዲያ ኔትወርክ ላይ ይህ ሰርተብላ የተሰኘው በሀበሻ ኢንተርቴይንመንት እየተዘጋጀ በአዲስ ሚዲያ ኔትወርክ ዘወትር በዚህ ሰዓት ለእናንተ የሚደርሰው ሾዋችን ነው አብራችሁን ስለሆናችሁ ደስተኞች ነን አብራችሁ እየተከተላችሁ እንደምታበስሉ ተስፋ አለን 20 ደቂቃውን ጀባ ብለናል ጠብቁን ቋንጣ እያልን ተመልሰን መተናል ተመልካቾቻችን ከድሬ እስከ ጎሮ ድረስ ሰው ሰብስበን ይሄው የድሬና የጎሮ ልጅ ጎን ለጎን አድርገናል እድሜ ለሰርተህ ብላ ጎሮ እንዴት ነው ድሬ እንዴት ነው የድሬ ልጅ የከዚራ ምን ትሰሪያለሽ ታዲያ መታ አድርጊዋ 20 ደቂቃችሁ ጀምሯል በ20 ደቂቃ ውስጥ ቆንጆ ቋንጣ ፍርፍር እንደምታበሉን ተስፋ አለን እሺ አረጅሽን እንዳትቆረጭሽ ስጋ ፍርፍር ልታደርገው ነው ቋንጣውን አይዞሽ ተያይዘውታል እንዴት እቺ እንደዚህ እየደረሰች ምናምን ነው እንዴት ነሽ ውዝዋዜ ላይ ውዝዋዜ ብዙም አይደለም ትገንሻለሽ እንጂ አትወጣው እህቴስ ወይ ዮርዲ እንዴት ነሽ ውዝዋዜ ደህና ነኝ እኔ አልችልም ደህና ነኝ እሺ እንግዲህ ቀለል ያላችሁ ትመስላላችሁ ፍርፍር ነገር ለሴት ልጆች
ቀለል ያለ ነገር ነው አይደል? አቤት አያያዝ መጨረሻ ላይ ጣሙ ነው ዋናው ግን ዋናው የራሳችሁን እጅ ትወዱታላችሁ ማለት ራሳችሁ ሰርታችሁ መብላት ትወዳላችሁ? አዎ እኔ ምንድን ነው የምታበሉት? እኔ ሁሉንም ምግብ ሞር የምትወጂውና የሚሳካልሽ? ሞር የሚሳካልኝ ፍርፍር። ስለዚህ ቆንጆ ነገር ነው ዛሬ። እውነት ነው። አይ ይሳካልሽ። በጣም ቀላል ነገር ነው ማለት ነው። አዎ እያየሽው። እሺ ኧረ ፍርፍር ባይዘው ከባድ ነው። እንዴት ነው የምትጠይቀው? ዮርዲ አይ በምትሰራው እኮ እኔ ጎመን ብዙ ጊዜ የምትሰሪው ጎመን ጥቅል ጎመን ጥቅል ጎመን ነው የሚዋጣልሽ? ከመቼ ወዲህ ነው ግን እሱ ነገር ማዋጣት የጀመረው? መደበኛ ምግባችን ላይ የገባው? የረዥም ጊዜ ከጎን ምናምን ነው የሚደረገው። እስኪ እንግዲህ አንዳንድ ጥያቄዎች ልንጠያየቅ ነው እያበሰላችሁ። እሺ መቼም ምግብ ሲነሳ ረሃብ አለ፣ ምግብ ሲነሳ ጥጋብ አለ። በሶስ ልታበልጭ ነው እንዴ? ቲማቲምስ ጨምረን መጥበስ አለብን። እሺ እሺ ምግብ ሲነሳ እንደተባለው ረሃብ አለ፣ ጥጋብ አለ። ምግብ ሲነሳ ብዙ ነገር አለ፣ መበላሸት አለ፣ መጣፈጥ አለ። ብዙ ጊዜ ገጥሞኛል። ብዙ ጊዜ ጭራሽ ታዛውቱ ላይ ለምግብ ቤት ኖ ሳይሆን ብዙ እንደዚህ ካፌ ላይ ምናምን ሲደብርሽ ምናምን ትሄዳለሽ እና የሆነ በቃ የሚያስጠላ ምግብ አንዴ የቀየር ምግብ አቅርበውልኝ ምን ነበር ምግቡ? በየአይነት እና ኩሩምባ አለው። ኩሩምባው በጣም በዛ ብሎ ሰላጣ ምናምን አለ። በየአይነቱ ላይ ፍርምባ። እሺ ኩሩምባ ማለት ጥቅል ጎመን ሶሪ። እሺ ኩሩምባ በድሬዳዋ አካባቢ ጥቅል ጎመን ነው እና ይሄኛው ፍርምባ እንዳይመስላችሁ ማለት ነው። እሺ ዮርዲ ሌላ ጠይቅሽ። በጣም የምታስታውስ ምግብ መብላት አጥቶሽ በተለያየ ሁኔታ ሊሆን ይችላል። እንደዚህ ልትፈልጋል ተቸግረሽ ሊሆን ይችላል። ምን ይያል ገብቶናል። በብዙ አጋጣሚዎች በጣም የተራብሽበት አጋጣሚ አለ። ምትነግሪኝ የምታስታውሽ በህይወት ማትረሹ የተራብኩበት አጋጣሚ የለም። እርቦሻ አይደል? እርቦኝ ያውቃል፣ ግን ኖርማል እንደዚህ ይሄን ያክል የሚያስብል ነገር አይደለም። እሺ ጥጋብስ? ጥጋብ በጣም ያለ ልክ። አዎ። እሺ መቼ? ይሄ ምንድነው ሰው ቤት ምናምን ተጠርተን ስንሄዳላ ወይ ለበዓል ምናምን ነገር በቃ የሰው ቤት ላይ ነው የምትበረቱት? ሁሌ ነው አባባለው እና እንደዛ ያኔ ምናምን በቃ በጣም ነው እንትን የሚለው እንትን የሚሆናል የምጠግባ አይመስልም ምናምን እና እዛ አጋጣሚ አዎ። እና በጣም የህመም ስሜት ደረጃ ይሄ ቁንጣን የሚባለው ቁንጣን እኔ እንጃ፣ ግን ኖርማሊ ምንድነው ደስ የማይል ስሜት ወይ ለመቀመጥ አይመቸኝም ወይ ለመነሳት አላስቀምጥ የሚል ማለት ነው። እሱ ነው እንጂ ቁንጣን ባህሪው እሱ ነው። ከቤተሰብ አባል የማን እጅ ጣፍጥሻል? ከቤተሰብ አባልም ወጥተሽ ጓደኛ፣ ዘመድ፣ አክስት ምናምን ሌላ ቦታ መግባት ትችላለሽ። የእናትሽ እናትሽ ማን ነው ስሟ? ዝናሽ። ምኗ የትኛው ምግቧ ነው የሚጣፍጥሽ? ዶሮዋ በጣም ይጣፍጣል። ዶሮዋ ትበላላችሁ? ዶሮ አለ? በላተኛ ነኝ። የምር ዶሮ በላተኛ ነሽ? ናይስ። ዝናሽ አታመሰግኛትም ታዲያ? እናቴ በጣም ነው የምወድሽ። ባይ ዘ ዌይ ነገ ልደቷ ነውና እንኳን ተወለድሽልኝ፣ ረዥም እድሜ ኑሪልኝ። ዝኑ እንኳን ተወለድሽ ብለናል እኛ። እሺ እንቀጥል እስኪ ዮርዲ። እሺ ከቤተሰብ የማን ምግብ አድናቂ ነሽ? የእናትሽ? የአባትሽ? የእናቴ። ዳዲ አያበስልም ቤት? አባትሽ አያበስልም? አይ ማለት ሌላ ቦታ ነው ያለው፣ ከኛ ጋር አይደለም የሚኖረው። ከእናቴ ጋር ነው የሚኖረው። ብትቀምጪ ደግሞ ምኗን ነው የምትይዝላት? ዱባዋን። ወይኔ ኦኬ ነው። ኧረ ዱባ አልላቀቃለን። የምርሽ ነው? አይደለም። አይገምቻለሁ ነው ለመናገር ዱባ አይደለም ማለት አይደለም። ምኗን ነው? ምስር ወጥ። ምስር ወጥ ጎበዝ ነች? አዎ። ብዙ ጊዜ ነው የምትበሉት? አዎ። ዮርዲ እናትሽ ስሟ ማን ነው? ሀና። እስኪ አንቺም ለእናትሽ አስተላልፊ። እሺ እናቴ ሀና በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁሌም የኔ አርአያ ነሽ እና ነፋ ዓመት ኑሪልኝ
አመሰግናለሁ። አንድ ጥያቄ ልጠይቃቸው። እባክሽ እስኪ አንድ ጥያቄ ልጠይቃቸው። በህይወት በጣም በቃ መብላት የፈለግሽውና ግን እስካሁን ያልበላሽው ምግብ ምንድን ነው? እንደ አንድ ቀን ብበላው እያልሽ እንደ አንድ ቀን የምበላው የውጭም ሊሆን ይችላል። አይ የሚበላ ሳይሆን የሚጠጣ የሚጠጣ ይሁን። እሺ ይሁን። ከበላሽ መጠጣት ምንድን ነው? እንትን እርጎ የምርሽና በህይወቴ አንድ ቀን በጠጣው የምትለው ነገር ምንም ቢሆን ጥሩ ነው ጋይስ። እርጎ በህይወቴ አንድ ቀን ብላ ለምን አልወድም ነው እና ማለቴ ብቀምሰው ምን አይነት ጣዕሙን አታውቂውም? አዎ አልወደውም። ግን ቀምሰሽ ብታዩ ደስ ይልሻል። አዎ እርጎ በቃ ይሄ ሾው እንደተጠናቀቀ እርጎን ጋብዛታለሁ። እርጎን ጋብዛታለሁ። እሺ ጩምቦ ላንቺ ነው እንደው ጩምቦ በሌላ ስሙ ጮሮርሳ የምን ሀገር ባህላዊ ምግብ ነው? በምንስ ነው የሚሰራው? ያኔ ሌላ አለው አላውቅም። አረባችሁ በስሙ በቃሉ ተነስተሽ መገመት ትችያለሽ። ወላይታ ግን ምናምን አይ ምናምን የለም። በምናምን አይሸልምማ። ያኔ አታውቂውም? ሌላ ጩምቦ ከተመልካች መሃል ወይም ጮሮርሳ የምን ሀገር ባህላዊ ምግብ እንደሆነ የሚያውቅ ሰው አለ? ጨርሳለች። እሺ ምህረት ጨርሳለች። እንደ ደቂቃ እየቀራት 10 ጨርሻለሁ እኔ ለመጀመሪያ ጊዜ መሆኑ ነው። አዎ ለመጀመሪያ እስካሁን ከቀረጥን ጀምሮ ማለት በዚህ ሾው በጣም በርካታ ኤፒሶዶች እየሰራን ነው ያለነው። በጣም በአጭር ጊዜ የተጠናቀቀው ምግብ ነው ማለት ነው። አንድ ጊዜ ባካች። እሺ በ14 ደቂቃ ውስጥ ምግባችሁን በማብሰላችሁ ብቻ 600 ብር ሊያገኙ ችለዋል ማለት ነው። ጩምቦ ጮሮርሳ ወይ ጩምቦ ወይም ጮሮርሳ የተባለውን የረሱት ለዛ ነው፣ ሰዓታቸውን ስላተረፉ ነው። ጩምቦ ወይም ጮሮርሳ ማለት ከቀይ ጤፍ ተቦክቶ ይጋገርና በቅቤና ቆጭቆጫ ከላይ ቅቤና ቆጭቆጫ ገብቶበት ከአይብ ጋር የሚቀርብ ምግብ ነው። የኦሮሚያ ባህላዊ ምግብ ነው። እንደሰማነው ከሆነ ጮሮርሳ የሚለው ስም ራሱ የመጣው ቅቤው ሲደረግ ጮሮር ከሚለው ስም ነው ተብሏል። የቅቤ አገር ለምለም ኦሮሚያ ማለት ነው። በዚህ አጋጣሚ ደስ ብሎኛል። ቶሎም ስለጨረሱ በጣም ደስ ብሎናል። እኛም ይሄ ምግባችሁ አሁን ወደ ታች ይወርዳል። አንድ ጊዜ ወደ ኋላ አርጉት። አዎ ኋላ አርጉት። ምክንያቱም ከተመልካቾቻችን ነው ምግቡን የሚቀምሱልን። እሺ ብዛቱ አሁን ምን የምናደርግበት ሰዓት ላይ ደርሰናል። ይህ ፈጣኑ ዩዜን ቦልት የሆነው ምግብ ከአንዳንድ ፈጣን ምግቦች እኮ ትንሽ ነው ፈቀቅ ያለው። ዞሮ ይሄ ምግብ ለቀማሾች እዚህ ጋር ይቀርባል። ቀማሾች ደግሞ አጣጥመው አሸናፊውን የሚለዩበት ጊዜ ላይ ደርሰናል። ይሄንን ያማረ ቋንጣ ቆንጠጥ አድርጎ የሚቀምስ ቀማሽ እናጠምዳለን ብያለሁኝ አይደለም? ከማጥመዳችን በፊት ያው ከ5 ደቂቃ በፊት ስለጨረሱ እኛን እስኪ ይቅጡን ወይም ያጥምዱልን። እሺ በምን መንገድ ልክ ነው? ከ5 ደቂቃ በላይ ያተረፈ ተወዳዳሪ የሆስቱን ቦታ ይይዛል። ተወጡና የምትፈልጉትን አንዳንድ ጥያቄ እኛን ትጠይቁናላችሁ ማለት ነው። ኑ በዚህ እንግዲህ ቦታችንን በገዛ ፍቃዳችን ሳይሆን ተገደን በአሸናፊዎቹ ለቀናል። አንዳንድ ጥያቄ ይጠይቁናል። ከዛ እኛ ወደ ጥያቄያችን እንሄዳለን ማለት ነው። እሺ የምትፈልጊውን ጥያቄ ቁጭ ብሎ መጠየቅ ቀላል ነው አይደል? ወሩሪ ለፈለግሽው ሰው ምን ልጠይቃችሁ? ስለ ምግብ ነው የምጠይቅ። ሌላ ጥያቄ ነው። ምንድን ነው በጣም የምትወደው ምግብ? እኔ ሽሮ ሪሊ ዮርዲ እስቲ እንጠይቅ። ምንድነው ማለት ባልበላሁት ምናምን ብለሽ ያልሽው ምግብ ቀምሰሽ ማለት ለመጀመሪያ ጊዜ ቀምሰሽ ወይ ባልበላሁት ምናምን ያልሽው ምግብ? እሺ ቀምሰሽ ያልወደድሽው? እኔ ስልጆ ቀምሼ አልወደድኩትም። ስሙን ራሱ አልያዝኩትም ሁላ። ስልጆዬ ቅር እንዳይል እኔ ያለሁልህ። ስልጆ በጣም ነው የምወደው። የጾም ምግብ ማድመቂያ የባህላችን አንዱ ምርጥ ምግብ ነው ስልጆ። አንድ ሰርፕራይዝ አለን። እሺ በጣም ላመሰግን እወዳለሁ ፕሮዲውሰሮቼን ለፍጥነታቸው። እስኪ አንዴ ለነሱኛ በጣም
አንበሶች ምን እንደሆነ ሳላውቅ የሾው ልምድ ባልሆነ ሁኔታ እናንተን ሆን ብለው ወደ ውጪ እንድትወጡ አድርገው እኛን ግቡ ብለው እቺ ልጅ ሳትቀምስ የትም አትሄድም እርጎ ይሄ ሁሉ ዘመን በቅርብ ያለ ነገር እንዴት ይርቃታል ብለው አዘጋጅተዋል። በእኛ ሾው እንግዲህ ምን እንደሚል ቴስት ትቀምሻለሽ። ዛቅ አድርጊው እንጂ ምንሽ ነው? እሺ ያዡ። ስንት ጊዜው ነው ይሄን ነገር ለመቅመስ የዛትሽበት? 20 ዓመት አጠገብሽ እያለ ምን ነውማ የዓመት ትግል በሰርተ ብላ ርቋት አይደለም። ምን ይበል አታውቅም። ብቻ አንድ ቀን ብቀም ሰው ብላ ታስባለች ሁልጊዜ። ተገፍተሻል ነው? ይኸው ተገፍተሻል። ብዙ ጊዜ ነው የምትጠጪው? እሺ እስኪ ቅመሹ። የምር ነው የምትነግሪኝ? እሺ ምንም እንዳትፈሪ። እርጎዬ በጣም ቆንጆ አለ። ቆንጆ አይደለም የምር እውነት እሺ አንዳንድግሚ ወተቱን ነው በቃ ወተቱ የምርሽን ነው? የሆነ እዚህ ጋር ደስ የሚል ነገር እዚህ ጋር ደግሞ በሚጥሚጣ ትሞክረው ተብሏል። እሱ እኮ እስኪ ይኸው በስኳርም ሞክርሻለሁ ቀስ በቀስ ገና በሙዝ እንዴ እሺ እውነትም በልታ አታውቅም ይቺ ልጅ። እሺ እስኪ ቀይ ወጥ አደረገች። ቀስ አጣጥሚው እስኪ እርጎ ላሟን አስቢያት። የሚናጠውን ጊዜ የሚወስደውን አስቢ። ቅቤው ይሻላል አይደል? በስኳር ደግሞ ሞክራት። ስለዚህ የጣዕም ልኬት ተገኝቷል። እቺ ልጅ 20 ዓመት የቆየውን የእርጎ አለመጠጣት ክብረ ወሰን በሰርተ ብላ ተወስዷል። እናመሰግናለን። ከዚህ በኋላ እርጎ እንግዲህ አንቺ ባዶ ናቶጅም ማለት ነው። በሚጥሚጣና በበርበሬ ግን ቆንጆ ነው ትወስጃለሽ ማለት ነው። እናመሰግናለን። አሁን እንግዲህ ቆንጆ ጊዜ አሳልፈናል ብዬ አስባለሁ። አለ አቡዬ በጣም ዛሬ በጣም ለየት ያለ ፕሮግራም ሾዋችን ይሄንን ይመስላል። እዚህ ደርሰናል። ያማረውን የሚጣፍጠውን ቋንጣ ፍርፍር ወደ ቀማሽ የምናወርድበትና ሁላችንም ዛሬ እነሱን አንመልስም፣ አራታችን እዛ ሆነን እናስቀምሳለን ማለት ነው። የትም እንዳትሄዱ። ዋው ሰላም ነው ግን አይደል? ግጭት የለ ጩኸት። ደህና ነሽማ? እሺ እንዴት ልቅረብሽ? እቺን ያዣት አንቺ እንጂ ማይክ ናት። እሺ ስምሽን አውሺ? ሄለን። ስላገኘንሽ ደስ ብሎናል። እዚች ጋር ሰርተ በላይ የሚል የኩኪንግ ሪያሊቲ ሾው እያዘጋጀን ነው እና እነዚህ ሁለት እንስቶች አብስለዋል ምግብ እና እነዚህ ያበሰሏቸው ምግቦች ናቸው። ስለዚህ እባክሽ አንዳንድ ጉርሻ ቀምሰሽ ይሄ የተሻለ ነው የሚል ብቻ ነው የምንፈልገው። እሺ እባክሽ ነይ መቀመጥ ትችያለሽ ቦታሽ ላይ አለ። እሺ አይዞሽ ማንኪያ እናስቸግራችሁ። ሂጂ ቆይ ማንኪያ ያመጡልናል። እሺ ውሽ ቆይ እማዬ ነይ። አዎ ቀምሰሽ መጀመሪያ ትቀምሺዋለሽ። ከዛ በኋላ የቱ ይጣፍጣል ትነግሪናለሽ። ከዛ ያበሰለውን ሰው ደግሞ ማች ታደርጊያለሽ ምግቡን የምትገምጪው። እሺ እርግጠኛ ሁኚ። እሺ እጃችሁስ? እሺ ከዛ ነው እዚህ በግራና በቀኝ ልብ ብለሽ ያቸው ሁለት እህቶች አሉ። እሷ አትሰራም ሴት። ማን አበሰለው? የሚጣፍጠውን ሚስ አርጋለች። የሚጣፍጠውን ምግብ ያበሰለችው እህታችን ነች። አንድ ጊዜ እንደተለመደው አንድ ጉዳይ ይቀራል። ምን? እነዚህ ሰዎች ወደ ቴብሉ ይወርዱና የሰሩትን ምግብ በእጃቸው ይቀምሳሉ። መቅመስ ብቻ አይደለም፣ አንዳቸው ያንዳቸውን እየተቀመሱ አስተያየት ይሰጣሉ ማለት ነው። ጋብዥልኝ።
እንዳይከፋሽ የድካም ውጤት የእጅ ውጤት የሰርተ ብላም ውጤት ይሄ ነው። ሁሉም ሰው ሰርቶ ደክሞ እንዲበላ ነው ፍላጎታችን። አሪፍ ነው። እንደጠበቅሽው ነው የሰራሽው? እንደቀመምሽው ነው? አንቺስ? ይጣፍጣል? ኧረ የራስሽ ጅማ በቃ እስኪ ቅመሱት ከዚህ እዚህ ይጎራረሱ። መልካም ቆንጆ ባህላችን ነው መጎራረስ አንዱ። ቋንጣው ነው። እሺ አብሻት እንጂ ሳተችው አባል። እሺ እንዴት ነው የእሷ? ይጣፍጣል በጣም። ከአንቺ የተሻለ ይጣፍጣል? የምር ምህረት ስላሸነፈች 1000 ብር አሸንፋለች። ደግሞ የባለሰዓ ምንድን ነው የሚባለው 5 ደቂቃ ሙሉ 6 ደቂቃ ሙሉ እየቀራት ቀድማ ስለጨረሰች 600 ብር አላት። ስንት ማለት ነው? 1600 ብር ተሸላሚ ናት ማለት ነው። እሺ እሷ ደግሞ እህታችን ያው ቶሎ ጨርሳለች፣ ግን ባታሸንፍ ዞሮ 600 ብር ግን አግኝታለች ማለት ነው። እስኪ ለሁለቱም አጨብጭቡላቸው በደንብ። 1 2 3 የሰው ሀቅ አናውቅ። እሺ አረጃችን። ኧረ በደንብ 1 2 3 4 5 1000 ማለት አይመጣም? 1200 3 4 5 6 1600 ብር። ይሄ የላባቸው ውጤት ነው፣ የድካማቸው ውጤት ነው። ሸዋችን በዚህ መልኩ ተጠናቋል። የነበረን ቆይታ መልካምና አዝናኝ እንደነበረ እንደተማራችሁበት እንደተደሰታችሁበት ተስፋ እናደርጋለን። የማንም ሆድ አይጉደል፣ የማንም ደጅ አይንጠፍ፣ የማንም ማሰሮ አይጉደል። ሀገራችንን ሰላም ያርግልን። ከጠበቅኩት በላይ ነበር። በጣም አሪፍ ነው። በጣም ደስ ይላል። ቀምሻ አላውቅም እስከ ዛሬና የሆነ ያልተለመደ ነገር ነው። ትንሽ እንትን ቆምጥጦኛል። የምትበልጠኝ መስሎኝ ነበር። ቤት ያፈራውን ሰርታችሁ ብሉ። ስላሸነፍኩም ደስ ብሎኛል።